It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዓለም ዋንጫ እና ተነግሮ የማያልቀው ጉዱ ቶተናም እና አስበርጋጊው ውሳኔው። እስቲ በዚህ ምዕራፍ እነዚህን ሁለት ጉዳዮች እናንሳ። አዎ እነዚህ ሁለት ትልልቅ ጉዳዮች የማይነካው ነገር የለም ብዬ ነው። አዎ በጣም የማያልቀው ጉዱ ስትል ግን ምንድነው የዓለም ዋንጫ? ለእኔ እያስገረመኝ ነው በጣም የእውነት ለመናገር በጣም እያስገረመኝ ስለሆነ የዓለም ዋንጫው ስሜትን የሚይዝ የምንነጋገርበት ትኩረት የምንሰጠው ጉዳይ ብዙ ሆኖ ነው ያገኘሁት እኔ። በአንድ በኩል የምናነሳው የእንግሊዝንና የዲሞክራቲክ ሪፐብሊክ ኮንጎን ጨዋታ ቢሆን እንግሊዝ ቶማስ ቱኸልን ለምን ቀጠረች? እንግሊዝ ቶማስ ቱኸልን ከቀጠረች በኋላ በሰውየው ቅጥር ምን ተስፋ አደረገች? ከእንግሊዝ ብሔራዊ ቡድን እንግሊዛዊ ያልሆንን ግን እግር ኳስን የምንወድ ሰዎች ምን ጠበቅን? ከዛ በተጨማሪ ደግሞ የዓለም አቀፍ ተቋማት በስፖርቱ ዙሪያ ያሉ እነ ሱፐር ኮምፒውተር ጭምር የእንግሊዝ ብሔራዊ ቡድን ከስፔንና ከፈረንሳይ ቢያንስ እንጂ ሌሎቹን 45 ብሔራዊ ቡድኖች ግን ይበልጣል አሉን እና ኳስ በመጨረሻም ወደ ሀገሩ ሊመለስ ነው። ሁሌም እንግሊዞቹ ራሳቸው ቶርናመንት ላይ በገቡ እናሸንፋለን የሚል ስሜት በተሰማቸው ቁጥር ይህንን ይናገራሉ። ኳስን ወደ ቤቱ እንመልስ የሚል ንግግር አላቸው። የእኛ ነው ብለው ስለሚያምኑ ጀማሪዎቹ እኛ ነን የሚል ነገር ስላላቸው አሁን ይሄንን ለጠበቀ ሰው የእንግሊዝ ብሔራዊ ቡድን 3 የምድብ ማጣሪያ ሲጫወት አይቶ እንደዚሁም ደግሞ የጥሎ ማለፍ ጨዋታውን የመጀመሪያ መርሃ ግብር ትናንትና ከዲያር ኮንጎ ጋር ሲያደርግ አይቶ ኳስ ወደ ቤቱ የመመለስ እድሉን ቢጠራጠር ቢጠይቅ የምራቸውን ነው ብሎ ቢል እኔ ልክ ነው ይመስለኝ። ምክንያቱም ለእኔ በእንግሊዝ ብሔራዊ ቡድን ውስጥ ገናነትን ነው ያየሁት። ይሄ ማቹር ሊያደርግ ለምሳሌ ከተወሰነ ጊዜ በፊት ጋሬት ሳውዝጌት ላይ እንፈርድ ነበር አይደለም? ይሄን የመሰለ ስብስብ ለዚህ ሰውዬ መስጠት እንግሊዝን እና ድሏን ማዘግየት ነው ነበር ስንለኝ ነበረው። አሁን ቶማስ ቱኸል የተሻለ አሰልጣኝ ነው፣ የተሻለ ዲማንድ የሚያደርግ ነው። በተለይ ደግሞ እንደነዚህ ባሉ የጥሎ ማለፍ ጨዋታዎች ላይ የዴሊቨሪ ማድረግ አቅም አለው። እንግሊዝ ሚዲያዎችም ትናንት ከጨዋታው በፊት ቶማስ ቱኸል በእንግሊዝ እግር ኳስ ማህበር ብሔራዊ ቡድኑ የተሰጠው ውልም የተራዘመለት ኖክአውትን እንዴት ማሸነፍ ስለሚያውቅ ነው ተባል። አሸንፈዋል። ልክ ነው። ዲሞክራቲክ ሪፐብሊክ ኮንጎን 2-1 በሆነ ውጤት ረትተዋል። ግን ስለ ጎበዙ ይህንን ጨዋታ ለማሸነፍ በተለየ ምክንያትነት ስለሚጠቀሰው ስለ ሃሪኬን ነው ወይስ ኮሌክቲቭ ኳሊቲውን ነው የእንግሊዝን ብሔራዊ ቡድን በዚህ ሰዓት ላይ ለመመስከር የምንገደደው? እንግሊዝ እንደዚህ ሆና እውነት ማንንም እያስበረገገ ያለውን የፈረንሳይን ብሔራዊ ቡድን ተቋቁሞ ሊያልፍ የሚችልበት አቅም አለው? በፈረንሳይ እኩል ነው? በፈረንሳይ እኩል መመካትን ሊፈጥር ይችላል? እውነት ሁለተኛ ደረጃ እናስቀምጠዋለን? ሌሎች ከእንግሊዝ የሚሻል አቅም ያላቸው ብሔራዊ ቡድኖችን አላየንም? እውነት በዚሁ ከቀጠለ ከሜክሲኮ ይተርፋል የእንግሊዝ ብሔራዊ ቡድን? አምሶሪ የሜክሲኮን ጨዋታ ያላየ ሰው ሊኖር ይችላል። የሜክሲኮ ብሔራዊ ቡድን ግን እንዴት አግሬሲቭ፣ እንዴት ኢነርጄቲክ፣ እንዴት ፈጣኖች እንደሆኑ፣ እንዴት አስቸጋሪ እንደሆኑ ባለፉት ረጅም ዓመታት ሜክሲኮ የተሸነፈችው 2 ብቻ ነው። ያ ስታቲስቲክስ ሲወጣ ሳየው ይገባቸዋል የምትይበት ነገር ነው ያለው። ስለዚህ እንግሊዝ ወይ ከጌም ይዛ የምትመጣው ፕላን አንዴ ከፍ አንዴ ዝቅ ያደርጋት ይሆናል፣ ወይም ደግሞ ብዙ ማሻሻል ያለባቸው ነገር እንዳለ የምንረዳው ነው የሆነው። ስለዚህ የእንግሊዝ ብሔራዊ ቡድን
አዘገየው እንጂ ሀዘኑን የሚያስቀረው አይመስለኝ። ሀዘን ማለት ዓለም ዋንጫን ሳያሸንፉ መቅረት የሚፈጥረው ከሆነ ሀዘን ማለት በዓለም ዋንጫው መድረስ አለብን ብለው የሚያስቡት ደረጃ ሳይደርሱ መቅረት ከሆነ አይቀርልሽም እንግሊዝ በዛ የሀዘን ስሜት ውስጥ ይወድቃሉ። ምንም ጥያቄ የለውም። ግን የሚጽናኑበት ነገር ደግሞ አላቸው። እሱ ደግሞ ተሰጥቷቸዋል። እሱ ሃሪኬን እና የሃሪኬን ስሜት ሃሪኬን እና የሃሪኬን የ2025/26 ጉብዝና የእውነት ለመናገር የሚዘገንን ነው። በጣም ደስ የሚል ነው። አሁን እንግዲህ 30ዎቹ ውስጥ ነው ያለው እድሜው። 30ዎቹ ውስጥ በአንድ የውድድር ዓመት ሃሪኬን እንዲህ እንደ ዘንድሮ ደምቆ ያየ ነው የለም። 61 ጎል ያገባው ለባየር ሚኒክ፣ 11 ጎል አገባ ለእንግሊዝ ብሔራዊ ቡድን። ስለዚህ በእነዚህ አጠቃላይ ጊዜያቶች 72 ጎሎችን አስቆጠረ። ይሄ በአንድ የውድድር ዓመትና በዛው የውድድር ዓመት ብሔራዊ ቡድን በሚኖረው ተሳትፎ አንድ ተጫዋች ይህንን ያህል ጎል ሲያስቆጥር ጥቂቶች ናቸው ከሃሪኬን የሚበልጥ ከሃሪኬን የሚሻል ቁጥር ያላቸው እና አንበላቸው ነው፣ መሪያቸው ነው። እሱን የመሰለ መሪ፣ እሱን የመሰለ አንበል፣ እሱን የመሰለ አጥቂ፣ እሱን የመሰለ ተጫዋች ስላለን እድለኛ ነን አሉ ቶማስ ቱኸል። አዎ እድለኛ ነው። ምናልባት የተለያዩ ብሔራዊ ቡድኖች ከዓለም ዋንጫው ከወጡ በኋላ ወዲያው ተከትሎ የምንሰማቸው አሰልጣኙ ከኃላፊነት ወረደ፣ አሰልጣኙ ስራውን በገዛ ፍቃዱ ለቀቀ፣ አሰልጣኙ እንዲነሳ ጥያቄ ቀረበ ምናምን የሚሉ በጣም የተደጋገሙ ነገሮች አሉ። ዛሬ ይሄን ንግግር የሚሆነው ዲያር ኮንጎ እንግሊዝን ጥላ አልፋ ቢሆን ኖሮ እመኚኝ ቶማስ ቱኸል ስለ መሰንበቱ እርግጠኛ መሆን አንችል። ምክንያቱም ከዚህ ሰው የሚጠበቀው ተስፋም የተደረገው ከዚህ በላይ ነው። ይህንን አላሟላም፣ ይህንን አላደረገም ማለት ስለዚህ ምን ያደርግልናል የሚል ነገር ያመጣል። እንዲህ አይነት ትችቶች ወይም ለእንደነዚህ ያሉ ትችቶች ተጋልጠዋል የምላቸው ብሔራዊ ቡድኖች አንዱ እንግሊዝ ነው፣ ሁለተኛው ብራዚል በጃፓን 1-0 ስትመራ ኮሜንታተሩ ይል የነበረውን ነገር በላይቭ ቴክስት ላይ ሲተላለፍ የነበረው የጽሁፍ ላይቭ ስርጭት አለ፣ በዛ ላይ ይጻፍ የነበረውን ነገር ብታዩ አንቼሎቲን የቀጠረችው ለዚሁ ነው እንዴ? ያለ ባህሏ ያለ ልምዷ ብራዚላዊ ያልሆነ ሰው የብራዚልን ብሔራዊ ቡድን እንዲይዝ የተደረገው እንዲህ ባለ መንገድ እየተሸነፈ ከውድድር እንዲወጣ ነው እንዴ? እስኪ በሌላን ሞክረው በእኛው ልጆች አቃተን ብለን አይደል እንደ የሰጠ ነው ይጻፉ ነበር። እንደዛ ብሎ አስተያየት ሰጡ ነበር። ከዛ በኋላ ጎል አገባች ብራዚል በካዚሜሮ አማካኝነት፣ ከዛ በጋብርኤል ማርቲኔሊ ጎል አገባች ብራዚል ስትተርፍ፣ አንቸሎቲም በቃ ተረፉ። እንዲህ በቃ ቅርብ የሆኑ ብሔራዊ ቡድኖች አሉ። ብራዚል ያን ያህል ያስመካሉ ሌላ ነገር እና የቶማስ ቱኸልን ዋጋ የቀነሰው ወይም ሊቀንሰው የሚችለው የሃሪኬን በጣም አውትሻይን ማድረግ ነው እንጂ እኔ ዛች ሃይድሬሽን ብሬክ ላይ ቶማስ ቱኸል ያደረጓቸው ለውጦች ያደረጓቸው ነገሮች ለእንግሊዝ ብሔራዊ ቡድን በቀሩት 70 ደቂቃ በኋላ ለታየው መበርታት ለታየው ጫና መፍጠር አክቹዋሊ የመጀመሪያውን ጎል በረኛው ማዳን ይችል ነበርም ይገባው ነበርም ብዬ ነው የማምነው። ሁለተኛውን ግን ሃሪኬንም አላየውም፣ ቀና ብሎ አላየም እኮ ጎሉን ሲያስቆጥረው። ጎሉን አይቶ በቃ እንዲህ ልምታው ምናምን ብሎ የማሰብ ደመ ነፍሳዊ ነው። ግን በጣም ማቹን ስታረጊ ነው እዚህ ሌቭል ላይ ምድር ምን ሊሆን እንደሚችል ቀድመህ አውቀህ ሳታየው ከዛ ወደ ውጤት የምትቀይረው እንደዛ ሲሆን በጣም ቆንጆ ጎል ነው ያስቆጠረው ሃሪኬን። ግን እንዳልከው ነው አሁን የትላንትናው የእንግሊዝ ብሔራዊ ቡድን አጠቃላይ ፐርፎርማንስ ላይ ግን በጣም ብዙ ጥያቄ ነው የተነሳው። ካስታወስን የመጀመሪያው የዓለም ዋንጫ ጨዋታ ላይ ብዙ ነገር ነበር የተባለው እንግሊዝ 4-2 እንደዚህ ባሸነፈችበት ጨዋታ እና ቆንጆ ጨዋታ ነበረ። በቃ ዘንድሮ የእንግሊዝ ብሔራዊ ቡድን የተሻለ ነገር ሊያሳይ ነው ተብሎ ብዙ አስተያየት የተሰጠበት ነው። ግን ከጨዋታ በዚህ የዓለም ዋንጫ ቶርናመንቱ ላይ እድገት ከማሳየት ይልቅ በጣም እየደበዘዘን ይመጣል። አሁን የትላንትናው ጨዋታም ላይ ብዙ የእንግሊዝ ብሔራዊ ቡድን ተጫዋቾች ድካም እንዳለባቸው የሚያሳይ ነበር። አንደኛ እሱ ነው። ሁለተኛ ደግሞ የዲሞክራቲክ ሪፐብሊክ ኮንጎ የጨዋታ አቀራረብና ጥንካሬ በጣም እንግሊዝን እንደፈተነ ያየንበት ነው። ሌትሊ ግን ኮንጎንም ቢሆን እኔ አስተያየት አለ። ሌትሊ በመጀመሪያው ኢንቴንሲቲ መከላከል ላይ ከጨዋታው በኋላ ስራ ነው ሲሰሩ የነበሩት። በጣም እንደውም ከጨዋታው በኋላ በጣም እኮ የተደነቀው አንድም የኮንጎ ግብ ጠባቂ እኮ የአዳናቸው ኳሶች እኮ የሚገርሙ ናቸው። የሚገርሙ ሙከራዎች ተደርገውበታል። ግን የእሱን ብቃት
ኮንጎ እስከ መጨረሻው ደቂቃ ድረስ በዛ ሁኔታ እንድትቀጥል አድርጓል። ምናልባት በኮንጎ በኩል ቀድሞ ጎል መቆጠሩ እና ከዛ በኋላ እነዛን 7ኛው ደቂቃ አካባቢ ላይ ነው የተቆጠረው። ከዛ በኋላ እነዛን ሁሉ ደቂቃዎች መከላከል ላይ ብቻ ፎከስ አድርጎ ለመቆየት መምረጥ ዋጋ አስከፍሏቸዋል ብዬ ነው የማስበው። ምክንያቱም እንግሊዝ ላይ ጎል ማስቆጠር ይችሉ ነበር። ጨዋታውን ጥሩ ሙከራ አድርገዋል። ግን ከዚህ በተሻለ መከላከሉን በተወሰነ መንገድ ደግሞ ቀነስ አድርጎ የማጥቃት ማጨዋወት ቢኖረው ኖሮ አሁን መልሶ ማጥቃት ላይ ነው በደንብ ፎከስ ያደረጉት። እሱም ቢሆን በጣም ያምራል። ከመቼው ጎሉ ጋር እንደሚደርሱ የሚቀባበሉበት መንገድ እና የልክነቱ ደግሞ በጣም ደስ ይል ነበር። ግን ከዛ ትንሽ ከፍ ያለ የማጥቃት እንቅስቃሴ ውስጥ ቢሆን እኔ እንግሊዝ ላይ ጎል ለማስቆጠር ይችላሉ ብዬ ነበረ ምረዳው። ለዛ መሰለኝ አሁን የእንግሊዝ ብሔራዊ ቡድን ጉዳይን ካየን እኮ አብዛኛውን የኮንጎ የሜዳ ክልል ላይ ነው የነበሩት ጨዋታውን ሲያደርጉ የነበረው። እንደውም አንዳንድ የጨዋታ ክፍለ ጊዜ ላይ ፒክፎርድ ራሱ ወደ መሀል ሜዳ ሁሉ ይመጣ ነበረ። እሱን ሁሉ አይተናል። ስጋት አልባ ነበረ። አዎ ግን ፍሩትፉል አይደለም። ያ ነገር በጣም የሚያስደነግጥ እንደዚህ አይደለም። እንደው ለምሳሌ ሰምሃው የምንጠብቀው ነገር አለ አይደል? እንግሊዝ በኮንጎ ላይ ልትወስድ ይገባል ብለን የምናምነው ብልጫ አለ አይደል? የእንግሊዝ ፕሪሚየር ሊግ የፈጠረብን ተጽዕኖ ምናምንም ሊሆን ይችላል። ግን በቃ ያንን ብልጫ እንዲህ ባለ መንገድ ጥርቅም ላረገ መከላከልን ምርጫው ላደረገ ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን መልስ ለመስጠት እንደሚቸገር አይተናል። ደግሞ ኮንጎን ከፖርቹጋል ጋርም ሲጫወቱ ስላየን ምን ያክል አስቸጋሪ እንደሆነ በደንብ ነው የተረዳ ነው። በጣም በቃ ፈታኝ የሚባል ብሔራዊ ቡድን ነው። ግን የእንግሊዝ ላይ ግን ብዙ ጥያቄ እንዲነሳ አሁን ማርከስ ራሽፎርድ የሚያደርጋቸው የነበሩት ሙከራዎች በጣም ውሳኔው እንዴት ስህተት እንደነበረ ያየንበት ነው። ሁለተኛ ደግሞ አይቆይ አይደለም ማንቸስተር ዩናይትድ ቤት ለዛ ሳይሆን ባርሴሎና ለካ ልክ ነው ምናምን እንድትል የሚያደርግ ነገር ደግሞ ምን አደረገ? ጎርደን አደረገ። ተቀይሮ ከገባ በኋላ አሲስቶች አደረገ። ጨዋታው ላይ የፈጠረው ተጽዕኖ ደግሞ በጣም ልክ ሆነና በማርከስ ራሽፎርድና በአንቶኒ ጎርደን መካከል ምን አይነት ልዩነት እንዳለ ደግሞ የትላንትናው ጨዋታ ላይ በደንብ ያየን ይመስለኛል። እና የቶማስ ቱኸል ቅያሬዎች የተሻሉ ነበሩ። እነ ሳካ ተቀይሮ ከገባ ኢዜ በተለይ ግን ዴክላን ራይስን ራይት ባክ ላይ ሲያረገው የተሻለ ነገር ሆነ። ግን ለትላንትናው የእንግሊዝ ብሔራዊ ቡድን ተረፈ እንጂ ለቀጣዩ ግን ማስተማመኛ የሚሆን ምንም ነገር አልሰጠንም። በጣም አስቸጋሪ ነው የሚሆነው። ያው የእንግሊዝ ሚዲያዎች ግን አብዛኛውን ለጉብዝናቸው አድልተው ነው በዚህ ሰዓት እየተነጋገሩ የሚገኙት። ኦፍኮርስ ያነሷቸው የቅሬታ አስተያየቶች አሉ። እንዲህ ቢሆን ብለው የተናገሯቸው ነገሮች አሉ። ግን ጉብዝና ተኮር ሪፖርቶች ናቸው የወጡት። የምር ጀግና መሆኑን አረጋገጠ ይልሻል ሃሪ ኬንን። ትክክል ነው። ምንም የምንለያይበት ሀሳብ አይመስለኝም። ከዛ ውጭ ግን ሃሪ ኬን ከፔሌ የበለጠ የሚል አስተያየት አለ በ13 የዓለም ዋንጫ ጎሎች። ከዛ እንደገና የጋሪ ሊኒከርን ክብር ተጋራ የሚል ነገር ይወጣል። በአንድ በዚህ ውድድር 72 ጎል ማስቆጠሩን የሚያነሱበት በብዙ መንገድ በቃ በትክክለኛው ጊዜ ለእንግሊዝ ብሔራዊ ቡድን ደረሰላት የሚል ነገር ነው እየነገሩን የሚገኙት። ለማንኛውም የእንግሊዝ ብሔራዊ ቡድን ተርፏል። ዓለም ዋንጫው ራውንድ ኦፍ 16 ሌላኛው የጥሎ ማለፍ ጨዋታ ላይ አለበት። ተጋጣሚው ሜክሲኮ ነው የሚሆነው። ግን እንግሊዝ እንዲሁ ከሆነች የእውነት ለመናገር በጣም የምትቸገር ይመስለኛል። አሁን መጀመሪያ ላይ ተሰጥቶ የነበረውን ቅድመ ግምት አስተካክሎ ብንባል አንዱ የምናስተካክለው ለእንግሊዝ የሰጠነውን የዋንጫ ታሸንፋለች ክብር ነው። ሁለተኛው የሚስተካከለው ደግሞ ፈረንሳይን ሁለተኛ ማድረጋችን ነው። በኋላ ስለ ፈረንሳይ በኋላ ነው። ከዛ ጎን ለጎን የሴኔጋል እና የቤልጅየም ብሔራዊ ቡድኖች ያደረጉት ጨዋታ አለ። በዚህ ጨዋታ ላይ ያው ማለዳ ላይ ያልናቸው ነገሮች አሉ። ግን ሴኔጋል ሊያኮርፍ መስሎ ነበርን። በእውነት ከፍተኛ ተጽዕኖ አሳድሮብናል አይደለ? በደንብ ነው ያንን ተጽዕኖ ያየ ነው። የሴኔጋል ብሔራዊ ቡድን ሊቆጨው የሚገባም ይመስለኛል። ምክንያቱም ቤልጅየም በተወሰነ ዓመታት በፊት የነበረው አስመሪነት አብሮት አለ ብዬ አላምንም። የቤልጅየም ብሔራዊ ቡድን ሴኔጋል 2-0 በሆነ ውጤት መርቷል። እነዛን ውጤቶች ለማስጠበቅ መቸገር አልነበረበትም። ከዛ ውጭ ደግሞ ራሳቸው ተጨማሪ ጎል ማስቆጠር ይችሉ የነበሩበትን አጋጣሚ አባክነውታል። ስለዚህ አፍሪካውያን እንግዲህ በመጨረሻ ደቂቃ በሚቆጠሩባቸው ጎሎች ከውድድር እየወጡ ነው።
የጥሎ ማለፉ ጨዋታ ላይ እስካሁን ድረስ ሞሮኮ ናት ማለፏን ያረጋገጠችው ወደ ራውንድ ኦፍ 16። የሞሮኮ ብሔራዊ ቡድን ከዚህ በፊትም ስንል እንደነበረው በጣም ጀግኖች ናቸው። በጣም 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 ደስ የሚል ነገር አላቸው። ከዛ ውጭ ግን ደቡብ አፍሪካ ተሰናብታለች፣ ኮትዲቯር ተሰናብታለች፣ አሁን ሴኔጋል ተሰናበተች፣ እንደገና ዲሞክራቲክ ሪፐብሊክ ኮንጎ ከዓለም ዋንጫ ውጭ ሆነዋል። ያውም በሌት ሚኒትስ ጎል ነው ከውድድሩ ውጭ እየሆኑ ያሉት። ቀጣዩ እንግዲህ የአልጄሪያ፣ የጋና፣ የኬፕ ቨርዴ ደግሞ ጣፈንታ የሚታይ ይሆናል ግብፅን ጨምሮ። ዓለም ዋንጫውን በተመለከተ የምናነሳቸው ተጨማሪ ሀሳቦች ይኖራሉ። ከተጫዋቾች ዝውውር አንጻር የምናተኩረው እንግዲህ ቶተንሃምን እያየን ነው፣ የቶተንሃምን ጉብዝና። ግን በዚህ ሰዓት ላይ ሁለት አንኳር ነገሮች መነሳት አለባቸው። አንደኛው የማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ከዚህ በላይ እንዲሆን አይጠበቅም ወይ የሚል የደጋፊዎች ስሜት አለ። ለማንቸስተር ዩናይትድ በጎ ውጤት የሚመኙ ዩናይትድን የሚደግፉ የማንቸስተር ዩናይትድ የዝውውር ገበያ ተሳትፎ ከፍ ያለ እንዲሆን ተስፋ ያደረጉ አሉ። እናም ቃል ተገብቶላቸዋል። ስፔንድ እናረጋለን፣ ተጫዋቾችን እናስፈርማለን፣ አዳዲስ ተጫዋቾች ወደ ዩናይትድ ተጫዋችነት ይመጣሉ፣ ይዘዋወራሉ የሚል ቃል ተገብቶላቸዋል። ይህንን ቃል በካሪክም በኩል ተነግሯል። ይሄ ቃል በኦማር በራዳን በኩል ተነግሯል። እነ ሰር ጂም ራትክሊፍ ሲናገሩ ነበር። ማንቸስተር ዩናይትድን በቀስ በቀስ ነው የምንገነባው የሚል የቀደመ አስተያየት አለ። አሁን በቅርብ ደግሞ ኦማር በራዳ ስፔንድ እናደርጋለን፣ ምንም ጥያቄ የለውም፣ ቡድኑ የበለጠ ተጠናክሮ 2026/27 ላይ በ2025/26 ካስመዘገብነው ውጤት ላይ ቢውልድ አድርጎ ወይም እዛ ላይ ጨምሮ አድጎ ነው የሚመጣው የሚል ነገር ተነገረ። ከዛ ከበጣም ብዙ ተጫዋቾች ጋር ማንቸስተር ዩናይትድ ስሙ ተያያዘ። እነዛን ተጫዋቾች የራስ ለማድረግ ፍላጎት እንዳለው፣ እነዛን ተጫዋቾች የራስ ለማድረግ በተጫዋቾቹ ዙሪያ መረጃ እየሰበሰበ እንደሆነ፣ የተጫዋቾቹን ተወካዮች እያነጋገረ እንደሆነ፣ የክለቦቹንም ሰዎች እነዚህ ልጆች ላይ ፍላጎት አለኝ ብሎ ሀሳቡን እያቀረበ እንደሆነ ሰማን። ከዛ ከሁሉም ክለቦች ቀድሞ ደግሞ ኤደርሰንን እኮ ማንቸስተር ዩናይትድ አስፈረመው ከአታላንታ 38 ሚሊዮን ምናምን ወጥቶ ሲባል በቃ ዩናይትድ ይሄ ቆርጦ ነው የተነሳው ምናምን የሚል ነገር መጣ። አሁን ቢቢሲ ላይ የማንቸስተር ዩናይትድ ነገር እንዴት ነው የሚል ጽሑፍ ጻፉ። እናም ማቲያስ ፈርናንዴዝ እንዴት ከማንቸስተር ዩናይትድ ይልቅ ቶተንሃም ሆትስፐርስን ለመቀላቀል እንደቻለም ተገለጸ። ምክንያቶቹ እዛ ውስጥ ያሉትን መስማት አለባቸው አድማጮቻችን። ማንቸስተር ዩናይትድን በዚህ ክረምት የምንጠብቀው በሁለት ነገሮች ነው። አንድ መሸጥ አለበት፣ ሁለት መግዛትና ማስፈረም ደግሞ አለበት። ማንቸስተር ዩናይትድ መሸጥ አለበት የምንልበት ዋነኛው ምክንያት ምንድን ነው? ካለፈው ቢያንስ የተረፉ አሉ። አምና ሊሸጣቸው ፈልጎ በተለያዩ ምክንያቶች ሳይሸጣቸው የቀሩ ወደ ሌላ ክለብ እንዲዘዋወሩ ያልተደረጉ እና ማንቸስተር ዩናይትድ በዛ ምክንያት ገንዘብ ያልሰበሰበባቸው ተጫዋቾች አሉ። እነዚህን ተጫዋቾች በተመለከተ የመጨረሻ ውሳኔ መወሰን መቻል አለበት። እነዚህን ተጫዋቾች ለመሸኘት ያን ያህል ከባድም ሊሆን አይገባውም። ለምሳሌ ይልና እስከ 2028 ድረስ አንድሬ ኦናና ከዩናይትድ ጋር ውላል። ይህንን ተጫዋች ማንቸስተር ዩናይትድ አሁንም የቻለው ማዋስ ብቻ ነው። ትራብዞን ስፖር ተውሶት ነበር ይህንን ተጫዋች። አሁንም እንደገና ትራብዞን ስፖር ድጋሚ ልዋሰው አለ። ማንቸስተር ዩናይትድ የሚቀርለት የደሞዝ ወጪ፣ ለዚህ ተጫዋች ዝውውር የወጣው 47 ሚሊዮን ፓውንድ ግን አሁንም ልጁን በመሸጥ የሚተካ አይደል። 2028 እየደረሰ ስለሆነ ማለት ነው። የማርከስ ራሽፎርድንም ጉዳይ በተመለከተ እስካሁን ድረስ የመጨረሻ ውሳኔ አልተወሰነም። ካሪክ እያግባባው ነው። ማንቸስተር ዩናይትድ ቤት እንደገና እንዲጫወት እድል ቢሰጠው ጥሩ ነው የሚል ካሪክና ራሽፎርድ በተደጋጋሚ እያወሩ ነው። ባርሴሎና እንዲሆነው እንዲያሆነው ምናምን ተባለ እንጂ ማርከስ ራሽፎርድ በትክክል በማንቸስተር ዩናይትድ ቤት ውስጥ ይቆያል ወይስ ማርከስ ራሽፎርድን ሌላ ክለብ እንዲቀላቀል ይፈቀድና ዩናይትድ ብር ያገኛል? በሚያገኘው ብር ራሱን ያጠናክራል። ክሊር የሆነ ነገር የለም። ክሊር የሆነ ውሳኔም እስካሁን ድረስ አልተወሰነም። and we said why ለምንድን ነው እንደዚህ ሆነው? እዛ ጋር ደግሞ የሚቆምም እኮ አይደል። አሁንም ሌሎች ተጫዋቾች በማንቸስተር ዩናይትድ ቤት ውስጥ መቆየታቸውን አለመቆየታቸውን በተመለከተ ክሊር የሆነ ነገር ተወስኖ ይሄ ነው መንገዳችን አልተባለም። መሸጥ ግን አንደኛው ፓርት ነው። ሁለተኛው ዋናው የዩናይትድ ደጋፊዎች በጣም በጉጉት የሚጠብቁት ማንቸስተር ዩናይትድ አዳዲስ ተጫዋቾችን ማስፈረም፣ የተሻለ ስኳድ ለካሪክ መፍጠር፣ ከ2025/26 ይልቅ የተሻለ ውጤት የሚያመጣ ማንቸስተር ዩናይትድ እንዲገነባ ማድረግ ነው። እዚህ ላይ ፍላጎቶቻቸው ደስ ይሉ ነበረ። ማቲያስ ፈርናንዴዝን መፈለግ፣
ኤሊየት አንደርሰንን መፈለግ፣ ኦሬሊየን ቹዋሚኒን፣ ንሜቻን፣ ከዛ ባሌባ፣ አደም ዋርተን፣ አሌክስ ስኮት እያልሽ መሃል ክፍሉ ላይ ብቻ ያላቸውን አማራጭ ስትወስጂ ከነዚህ መካከል ኤደርሰንን አግኝተዋል፣ 2 ቢያንስ እንጨምራለን የሚለው እቅዳቸው አለ። ይሄንን 2 ጨምሮ ማየት ለማንቸስተር ዩናይትድ ደጋፊ ቡድኑን ለማሻሻል ቡድኑን የሚመሩ ሰዎችና በባለቤትነት የያዙ ሰዎች ያላቸውን ኮሚትመንት ነው በትክክል ሊያሳይ የሚችል። ግን ማቲያስ ፈርናንዴዝ ቶተንሃም ገባ፣ 85 ሚሊዮን ፓውንድ ተስማሙ ዌስትሃም እና ቶተንሃም። ኤሊየት አንደርሰን ማንቸስተር ሲቲ ቤት ገባ፣ 116 ሚሊዮን በቀጥታ ይከፍላል፣ 14 ሚሊዮን ተጨማሪ በተለያዩ ነገሮች መሟላት የሚከፈላል፣ 130 ሚሊዮን ይከፍላል። ማንቸስተር ዩናይትድ እነዚህን ነገሮች አለማድረጉ አንደርስታንደብል ሊሆን ይችላል። ለምሳሌ ብለው አሁን ቢቢሲ ላይ አወቅነው ተረዳነው ብለው እየነገሩን ያሉት የማንቸስተር ዩናይትድ ሰዎች ለማቲያስ ፈርናንዴዝ ዝውውር በቀጥታ የዝውውር ክፍያ ሲደመር አድኦንስ 85 ሚሊዮን ፓውንድ ለመክፈል ችግር አልነበረባቸውም። ያንን ሊያደርጉት ይችሉ ነበር፣ ሊያደርጉትም አስበው ነበረ። ግን ዌስትሃምን ሄደው ይህን ያህል የዝውውር ይህን ያህል አድኦንስ በድምሩ 85 ቢሉት ቶተንሃም 90 እንደሚል እርግጠኛ ሆነ። ማንቸስተር ዩናይትድ ማብቂያ እንደሌለው መቆሚያ እንደሌለው አወቀ። ማንቸስተር ዩናይትድ ቢቢሲ ነው የሚለው ይሄንን ባወቀ ጊዜ ማፈግፈግ ነው የሚሻል። ከዛ ዝውውር ከዛ ጥረት ራስን ማውጣት ራስን ማራቅ ነው የሚሻለው። ለምን? ማንቸስተር ዩናይትድ ቀደም ብሎ እንደተናገረው መሆንም አለበት ብሎ እንደሚለው በተደጋጋሚ በገበያ ፉክክር ውስጥ ማለፍ አንፈልግም። እኔ ይህን እከፍላለሁ ስል እኔ ያኛው ምን እከፍላለሁ እንደዚህ እያለ ዋጋው እንዲቆለል እና በዛ ዋጋ መቆለል ሂደት ውስጥ ነው ያልገባበትም ይላል። ስለዚህ የቶተንሃምን ዝግጁነት አየው ማንቸስተር ዩናይትድ 85 እያጉረመረሙበት የነበረው ዋጋ ነው አለ። ለኔ ስቲል ኤክስፔንሲቭ ነው 85 ለቢስማሙ፣ ያውም የቶተንሃም 85 የማይቀር ክፍያ ነው፣ ጋራንትድ የሆነ ልጁ ቢጫወትም ባይጫወትም አሲስት ቢያረግም ባያረግም ቻምፒዮንስ ሊግ ቢገባም ባይገባም ለዌስትሃም መከፈሉ የማይቀር ነው። ማንቸስተር ዩናይትድ እያለ ያለው እንደነዚህ ያሉ ቅድመ ሁኔታዎችን አስቀምጬ በዚህ እንዲስማማ ማድረግ እና ተደማምሮ 85 ሚሊዮን ኢስ ኦኬ አይነት ነገር ሊል ነበረ። ግን ቶተንሃም ዩናይትድ 85 ካለ 90 ላለው እንዳለ ሲያውቁ ወጡበት። ሁለተኛው የማንቸስተር ዩናይትድ አቋም አሁንም ቢቢሲ እንደነገረን ያ 2025-26 የውድድር ዓመት ከመጀመሩ በፊት ያስፈረሟቸው ተጫዋቾች አሉ። ማቲያስ ኩኛ፣ ብራያን ኤምቤሞ፣ ሴኒ ላሜንስ እና ቤንጃሚን ሼሽኮ። እነዚህ ተጫዋቾች ፈርጉሰን ከማንቸስተር ዩናይትድ ከወጡ በኋላ ዩናይትድን የተቀላቀሉ እና የተሳኩ የሚባሉ ዝውውሮች ናቸው ሪላቲቭሊ በንጽጽር። ስለዚህ አሁንም ዘንድሮም እንደዛ ረጋ ብለን እንደዛ የተሳካ ዝውውር ማድረግ እንችላለን ብለው ያምናል። ማንን እንደሆነ ባላቅም ማቲያስ ኩኛን፣ ብራያን ኤምቤሞን፣ ቤንጃሚን ሼሽኮን እና ማነው ስሙ ላሜንስን እንዳስፈረም ነውና ዋው ዩናይትድን አሻሻሉት። እነዚህን ልጆች ለማስፈረም የተደረገው ጥረት የተሳካ ነው። ዩናይትድ አምሮበትም ዩናይትድ ውጤታማ ሆኖም ታይቷል። ስለዚህ ይሄንኑ መንገዳችንን ነው መቀጠል ያለብን፣ እሱን ነው መከተል ያለብን አሉ። ይህንን መንገድ መከተል ማለት እንደ ማቲያስ ፈርናንዴዝን ለማስፈረም ከቶተንሃም ጋር አለመተናነቅን ይጨምራል። ይህንን መንገድ መከተል ማለት ከሲቲ ጋር ለኤሊየት አንደርሰን አለመፎካከርን ያካትታል ማለት ነው። ስለዚህ ይሄ የማንቸስተር ዩናይትድ አቋም ስለሆነ ነው አሉ። ከዛ ቢቢሲ ታዲያ በቀጣይ ማንቸስተር ዩናይትድ ቤት ያሉ ሰዎች የዩናይትድን የመሃል ክፍል ለማጠናከር ለማንቸስተር ዩናይትድ ደጋፊ ሊነግሩት የሚችሉት ተስፋ ምንድን? ሁሉም የየምርጫውን ሁሉም ይሁን ያለውን ገንዘብ እየከፈለ ተጫዋቾችን እየወሰደ ከሆነ ለዩናይትድ ማን ነው አሁን ያለው ገበያ ላይ አቬለብል የሆነው? ዩናይትድ የትኞቹን ዲሎች ነው ሊያሳካ የሚችለው ሲባል ስሞች ተጠሩ። ስሞች ሲጠሩ አንደኛ ደረጃ ላይ ተቀምጠው አሌክስ ስኮት ከበርንመዝ፣
አሌክስ ስኮትን ከበርንመዝ ማስፈረም እንችላለን ይሉሽና በቅንፍ ውስጥ በርንመዝ ግን ለአርሰናል መልእክት አስተላልፏል ይላል። ይህንን ልጅ አልሸጠው ለአርሰናል እምቢ ብሎ ለማንቸስተር ዩናይትድ እሺ እንዲል እንዴት ማድረግ ይቻላል አላውቅም። እንደ አንድ ተስፋ የሚታየው ነገር ምንድን ነው? ልጁን ከበርንመዝ ጋር መለየት ይፈልጋል። ዝውውር እንዲፈጸም ዝውውር እንዲከናወን ይፈልጋል። ልጁ ይብቃን ባይ ነው። 2028 ላይ ውሉ ያበቃል የሱም። ስለዚህ አሁን ነው ለበርንመዝ የተሻለው ጊዜ። ይሄንን በርንመዝ ያወቀና የተረዳለት እነ ማንቸስተር ዩናይትድ እድል ይኖራቸዋል ነው። ግን የዩናይትድ ሰዎች አሌክስ ስኮት ላይ እየሰሩ ነው። ሁለተኛው የማንቸስተር ዩናይትድ ደጋፊዎች በዚህ ቀን መስማት የማይፈልጉት ቃል የሚመስለኝ ማንቸስተር ዩናይትድ በገሌ ዝውውር ዙሪያ እየመራ ነው መባል አይፈልጉ፣ ጨረሰን ነው መስማት የሚፈልጉት። አይካን አንደርስታንድ። ግን ከቦሩሲያ ዶርትሙንድ ሜቻን ለማስፈረም ማንቸስተር ዩናይትድ እየመራ መስማት መውደድ አንድ ነገር ነው፣ ሀቅ ግን መነገር አለበት። ማንቸስተር ዩናይትድ ይህንን ልጅ በእጁ ለማስገባት ጠንክሮ እየሰራ ነው። አንድ ኦፕሽን ሚድፊልዱ ላይ ግን እሱ ታይቷል። ከዛ የቹዋሚኒን ጉዳይ ደግሞ ያነሰዋል ቢቢሲ። አሁንም ኦሬሊያን ቹዋሚኒ በሪያል ማድሪድ ይቆያል ወይስ ኦሬሊያን ቹዋሚኒ ከሪያል ማድሪድ ጋር ይለያያል? ይሄንን የሪያል ማድሪድን የመጨረሻ አቋም ማንቸስተር ዩናይትድ በጉጉት እየጠበቀ ነው። ሞሪኒዮ አንድ ኢንተርቪው ነበራቸው ትላንትና ነው ያየሁት። የሪያል ማድሪድ አሰልጣኝ ከሆኑ በኋላ በዓለም ዋንጫው ላይ ምን እንዲሆን ትፈልጋለህ ብሎ ጠይቃቸው። የእውነቴን ነው የምናገረው ወይስ አሉት። እንዴ የእውነትን፣ እኔ ሁሌም እውነትን ስትናገር ነው እኮ ደስ የሚለኝ አለ። የሪያል ማድሪድን ተጫዋቾች የያዙ ብሔራዊ ቡድኖች በሙሉ ተሸንፈው በወጡልኛል። በጊዜ በወጡና ምንም በቃ አልፈልግም አለ። የሪያል ማድሪድ ተጫዋቾች ያሉባቸው ብሔራዊ ቡድኖች በሙሉ ተሸንፈው ከውድድር እንዲወጡ እና ልጆቹን በጊዜ በፕሪሲዝን ማግኘት እንድችል ነው ምኞት ያሉና ሁለቱም ተያዘው ሳቁ። ግን ሞሪኒዮ ቹዋሚኒ ላይ፣ ፍሎረንቲኖ ፒሬዝ ቹዋሚኒ ላይ የሚወስኑት ውሳኔ ማንቸስተር ዩናይትድ ቤት በተስፋ እየተጠበቀ ነው ያለ። ከዛ ጽሁፍ ድምፅ የለውማ፣ ለእኔ ግን ድምፅ አለው ጽሁፍ። አሁን እነዚህን የጠራውልሽን የማንቸስተር ዩናይትድ ማንን ሊያስፈርም ይችላል ታዲያ? ማቲያስ ፈርናንዴዝን ካጣ፣ ኤሊየት አንደርሰንን ካጣ በኋላ ምናምን ሲባል አሌክስ ስኮት አልኩሽ፣ ንሜቻ አልኩሽ፣ እንደገና ቹዋሚኒ አልኩሻ። እነዚህ ጮክ ተብሎ እንደተጠሩ ነው ፊል ያረኩ ሳነበው ጽሁፍ። ከዛ ድምፅ አለው ያልኩሽ ጽሁፍ አደም ዋርተንም አለ ባሌባም አለ አለ። እነሱም እንደ ኦፕሽን ያያላል። ድምፁ ነው የጽሁፉ ድምፅ ነው። ይህንን አይነት ስሜት እንዲፈጥርበት ተደርጎ ቢያጣ አይነት ነገር ነው እንጂ ይሄ የፈርስት ቾይስ የምርም ዩናይትድን እና ካዚሜሮን እዛ ቦታ ላይ ተክቶ ዩናይትድን ከፍ ለማድረግ በሚደረግ ጥረት ውስጥ የዝውውር ስኬት ተብሎ ሊጠራ የሚችል አይነት ኦፕሽን ናቸው ወይ አደም ዋርተን ባሌባ? እንግዲህ አላቅም፣ ግን እንደዚህ አይነት ነገሮች አሉ። ሶ ዩናይትድ መስት አክት ኩዊክሊ በሁለቱም ፍሮንቶች በመሸጥም በመግዛት ሴትል ማድረግ አለበት ነው የሚሉት። በጣም አስገራሚ ነው መቼም፣ እኔም ገርሞኛል። አሁን የዩናይትድን ጉዳይ በተመለከተ ቀድሞ ዝውውር የሚያከናውን ነበር የሚመስለን። መጀመሪያ ላይ የተፈጠረው ስሜት ያ ነው። ምክንያቱም በደንብ ነበር አክት እያደረገ የነበረው፣ ዝውውሮችን ይመራ ነበረ። እንደገና ዩናይትድን ለመቀላቀል የሚፈልጉና ዩናይትድም ሊያስፈርማቸው ይፈልጋል ተብለው የሚጠሩ ተጫዋቾችም የበለጠ የሚቀጥለው የውድድር አመት በቃ ለዩናይትድ የበለጠ አመቺ ነው ብለን እንድናስብ የሚያደርግ ነበረ። ግን የሰሞኑ ዘገባዎች ደግሞ የዩናይትድ ደጋፊዎችን ስጋት ውስጥ የጣለ ይመስለኛል። ምክንያቱም አንደኛ ያው የማቲያስ ፈርናንዴዝ ጉዳይ ነው። ሁለተኛ እንደው እሺ እሱ እንኳን ይሁን ግን ቶናሊ ሲባል ነበር። እንደገና ቶናሊም የቶተናም መሆኑ ተረጋግጧል። አክቹዋሊ ቶናሊ ላይ በኋላ እንመለስበታል። እሺ እንደዛ አለ። ከዛ የኤሊየት አንደርሰንም ጉዳይ ነበር። አሁን በዝውውሩ ጉዳይ ላይ የመጀመሪያ ደረጃ ላይ የሚቀመጡ ተጫዋቾችን የማግኘት እድል እየሳሳ መጥቷል። ያ የለም ግን ያሉት አማራጮችም እውነት ለመናገር የሚጠሩትም ደግሞ መጥፎ አይደሉም።
ለምሳሌ ቹዋሚኒ በተደጋጋሚ እዚህ ፕሮግራም ላይ ስናነሳው ስለነበረ ዩናይትድን በጣም በቃ የሚያጠናክር ልምድ ያለው ጎበዝ ተጫዋች ነው። ኦሬሊያን ቹዋሚኒ ዩናይትድን ሆኖና ተሳክቶ ከተቀላቀለ እና የዩናይትድ ደጋፊ የሆነ ሰው ቢደግስ ሁሉ ደስ ይላል። የሚያስደግስ ዝውውር ነው። ቆንጆ ዝውውር ነው። በጣም ምርጥ ዝውውር ነው የሚሆነው። በጣም የሚያስደግስ አልኩሽ። ልክ ነው። ቹዋሚኒ ማን ዩናይትድን ተቀላቀለ ብለሽ ጓደኛ ምናምን ጠርተሽ ብሉልኝ ጠጡልኝ ምናምን የሚያስብል ነው። እንደዛ ምርጥ ዝውውር ነው። በጣም እንደዛ ነው። እንደገና የአሌክስ ስኮትም የኔሜቻም ጉዳይ በመጥፎ መንገድ የሚነሳ አይደለም። ግን አሁንን የሚታየኝ ዋነኛው ነገር የዩናይትድ ደጋፊዎችም ስጋት ውስጥ ጥሏቸዋል ብዬ እንድረዳ ያደረገኝ ነገር ስሞቹ ይጠራሉ፣ ግን ወደ ተግባር ይቀየራሉ ወይ? ምክንያቱም የሰሞኑ ጉዳይ እዛ አይነት ስጋት ውስጥ እንድትወድቅ የሚያደርግ ነው። ዩናይትድ ተጫዋች እንደሚያስፈርም ሁላችንም እናምናለን መቼም፣ ምክንያቱም በዚህ ሁኔታ የሚቀጥለውን የውድድር ዓመት እንደማይጀምር ስለምናውቅ ነው። ግን ዋና የተባሉት ወይንም የበለጠ ዩናይትድን ይጠቅማሉ የተባሉት ተጫዋቾች ወደ ሌላ ክለብ እየሄዱ ከዛ በቃ ለማስፈረም ያክል ወይንም የበለጠ ጠንካራ ያደርጉታል ተብለው የማይጠቀሱትን ሌላ ጊዜ ልምድ የሚፈልጉ ተጫዋቾችን የሚያስፈርም ከሆነ ለዩናይትድ ደጋፊዎች ጥሩ የውድድር ዓመት ጅማሬ ይሆናል ብለው ለማሰብ በጣም የሚያስቸግር ይመስለኛል። በሌላ መንገድ ግን ይሄ በቃ አሁን ጊዜው የፉክክር ነው፣ ተፎካክሮ በቃ ማሸነፍ የሚለውንም ደግሞ የዩናይትድ ደጋፊዎች የሚፈልጉ ይመስለኛል። አሁን የማቲያስ ፈርናንዴዝ ላይ ትላንትናም በደንብ በስፋት ነው ያቀረብ ነው። ዩናይትድ የተከተለውና አማራጭ ወይም የሄደበትን መንገድ ልንደግፍ እንችላለን። ግን አሁን ቹዋሚኒም ላይ አቬለብል ሲሆን ሌሎች ክለቦችም ሊመጡ ይችላሉ። ጎበዝ ተጫዋች ስለሆነ ያንን ዝም ብለው የሚያሳልፉበት እድል ላይኖር ይችላል። ስለዚህ ይህንን ተፎካክሮ የማሸነፍ የሚከፈልም ከሆነ ደግሞ ቢያንስ ለአንድ ተጫዋች ደህና ገንዘብ ከፍሎ አሸንፎ መውጣት አለበት የሚለውን አካሄድ ደግሞ መከተል ያለበትም ይመስለኛል። እኔ አሁን ብዙ ሰዎችም ስጋት የሚሰማቸው ከዚህ ጋር በተያያዘ ነው እና ተጫዋቾች መፈረማቸውን እንጠብቃለን የሚሆንም ይመስለኛል። ግን እነማን ናቸው የሚፈርሙት? እንደገና በትክክል ቀዳሚ ደረጃ ላይ ትኩረት ሰጥቶ የሚፈልጋቸው ተጫዋቾችንስ ያገኛሉ የሚለው ላይ ነው አሁን ሀሳብ በስፋት የሚንሸራሸረው። በጣም ሰፊና ምርጥ ነገር ነው ያነሳሽ። ግን መነጋገርን የሚፈልግ የሀሳብ ልውውጥ የሚኖረው ሙግትም ሊያስገጥም የሚችል ነው እና ምን ተመኘው ከተወሰኑ ደቂቃዎች በኋላ ብንመለስበት በእውነት ሽንጤን ገትሬ ምናምን ሽንጤን ገትሬ ሳይሆን ሰምሃው የዩናይትድን ኃላፊዎች ውሳኔ የምስማማበት ነኝ እኔ ለማቲያስ ፈርናንዴስ 85 ሚሊዮን እና 98 ሚሊዮን ዩሮ ይከፈል ምል እና የነገውን የማንቸስተር ዩናይትድን ነገር የሚያጨልም ነገር መወሰን አለበት አለል። ሁሉም ነገር መነሻው ነው የሚወስነው እኮ ውሳኔሽ ልክ ነው ልክ አይደለም የሚያስብለው ምን ላይ ሆነሽ ነው። አሁን ለምሳሌ አንቺ እና እኔ በህይወታችን የየራሳችን የሆኑ ምርጫዎች አሉ፣ ፍላጎቶች አሉን አይደል? እነዛ ምርጫዎቻችንና ፍላጎቶቻችንን ኮርኩመን የምንኖርበትም እኮ ነገር ነው ብዙ አይደል? አዎ ለምሳሌ የምንኖርበትን ቤት መቀየር እንፈልግ ይሆናል፣ የምንነዳውን መኪና መቀየር እንፈልግ ይሆናል፣ ልጆች የሚማሩበትን ትምህርት ቤት መቀየር እንፈልግ ይሆናል። አሁን ከሚማሩበት ይልቅ የተሻለ ትምህርት ቤት እንዳለ እናምናለን እኮ እንችላለን። ወላይ ስንመጣ የምንወስነው ውሳኔ ያለ አይደል? በቃ ማንቸስተር ዩናይትድ ይችላል ወይ ዛሬንም ነገንም ጤናማ ሆኖ የሚያስጉዘውን ውሳኔ ነው መወሰን ያለበት ብዬ ነው ማምነው እኔ። ግን ገበያ ያለ ፉክክር ይሆናሉ አይሆንም? ቅድም አሁን በጣም ክሪቲካል ያነሳሽው ነገር ሹዋሚኒን በቃ ሪያል ማድሪድ ሂዝ ፎር ሴል ቢል ገበያ ላይ አውጥቼዋለሁ እሱን የሚፈልግ ምናምን ቢል ግር ብለው ቢመጡ ዩናይትድ ከሚሰጠው በላይ ሊሰጡ ቢሉ ተመልሶ ሊወጣ ነው ማንቸስተር ዩናይትድ። አንሌስ ኤንድ አዘርዋይስ ሌላ መንገድ ካልተፈለገ በስተቀር ዩናይትድን በዝውውር ገበያው አሸናፊ ሊያደርግ የሚችል ነገር በጣም አስቸጋሪና በጣም ከባድ ነው የምልሽ። ለጊዜው ግን እኔ ማንቸስተር ዩናይትድ የምሬ ነው የምነግርሽ ኤሊየት አንደርሰንን ለማስፈረም የነበረው ፍላጎት ይሄ ከአንገት አይደል የምር ነበረ። ማቲያስ ፈርናንዴዝንም ለማስፈረም የለፋው የምር ነበረ። ግን ነገሮች እኮ በቃ አሁን እኔ ቢቢሲ ያለው ነገር ለማንም ቢሆን ግልጽ መሆን መቻል ያለበት ብዬ ነው ማምነው። 85 ለመክፈል ሲዘጋጁ ቶተናም ለ90 እያሟሟቀ እንደሆነ ሰሙ። መቆሚያ የለውም። 85 የሚገባዋል ብሎ እኮ ያምኑ። ግን በቃ 85 እንክፈል ግን ከነ አዶንሱ
ብለው ለማሳመን ሊሉ ሲሉ 90 እንደሚል የቶተናም አቋም ሲረዱ በጊዜ መሰብሰብ ነው የሚሻለው፣ ሌሎች ነገሮቻችን ላይ ትኩረት ማድረግ ነው የሚሻለው አሉ። ይህንን ለእኔ የአስተዋይነት ውሳኔ ብዬ ነው የምወስደው። ፑቲንግ የማን ዩናይትድን ሁኔታ ከግምት ውስጥ ማለት ነው፣ የዩናይትድን ሁኔታ ከግምት ውስጥ አስገብቼ ይህንን ምለው። ለማንኛውም እሺ እናያለን። እስኪ ቀጥሎ ስንመጣ በሌሎች ጉዳዮች ላይ እንነጋገራለን። በዓለም ዋንጫ ያለበትም የሌለበትም ፈረንሳይን እየፈራት ነው። ባይፈራ ነው የሚገርም። በፈረንሳይ በኩል ሁሉ አላልፍ እንዴ በጣም በተለይ የሌሎቹን ብሔራዊ ቡድን ሁኔታ ስታይ የበለጠ ፈረንሳይ ተጋኖ እንዲታይ ተጋኖም ሳይሆን የሚገባው ክብር እንዲሰጠው የሚያደርግ ይመስለኛል። ፈረንሳይን መፍራት ልክ የሚሆንባቸውን ምክንያቶች እናነሳለን። ስለ አርሰናልና ቶተናም ትንቅንቅ እንነጋገራለን። ቶተናም ነፍስ ዘርቷል። የሰሜን ለንደን ደርቢ ሕይወት ያለው ይሆናል። አርሰናልን በሜዳ ብቻ ሳይሆን በዝውውር ደግሞ ሊገጥመው ነው። የአርሰናልን ፍላጎት የራሱ ለማድረግ ቶተናም ሆትስፐርስ ስራ ጀምሯል። ተሰሙታላችሁ ከኛ ሸገር ስፖርት 2010